ተናስልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የለቱን ዜናዎችን እናሰማችኋለን። ዜናው ምናሰማችሁን ያብተማ ሰፋና ታምሩ ገደነን ባለንበት ሰዓት አቆጣጠር የዛሬ መጋቢት 26 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዘመቻ አንድነት ተጠናክሮ መቀጠል የፋኖ ሪፎርም ጌታቸው ረዳና የትግራይ ፖለቲካ የሀገራዊ ምክክሩን ድራማ የፖለቲካ እስረኞች መቃወም የጀግናው መሸለም ሞት በቃ ሲል ህዝቡ እንዲታገል ባልደራስ ያቀረበው ጥሪ የትራምፕ ከባድ ውሳኔ የሚሉና ሌሎችም ዜናዎች ያሉን ዝርዝሩን ነው። የአማራ ፋኖ በጎጃም ዛሬም ባንዳ የሚሊሻ አመራር ላይ እርምጃ ወሰደ። ድርጊቱ ለፈጸመው ጀግና ሽጉጥ ሸልሟል። የአማራ ፋኖ በጎጃም ዛሬ መጋቢት 26 ቀን 2017 ዓ.ም ማለዳ ላይ ደብረ ማርቆስ ከተማ አንድ ንጉስ ተክለ ሃይማኖት ብርጌድ አባል የሆነ ጀግና ተስቦ ወደ ከተማ ዘልቆ መግባት የአድማ መከላከል አዛዥ ኢንስፔክተር ካሳሁን የተባለን የአብይ አህመድ አገዛዝ ወንበር አስጠባቂ አደርባይ ባንዳ ላይ እርምጃ ወስዶ ትጥቁን ከወገቡ መፍታት ይዞ በጀግነት ወደ ብርጌዱ የተመለሰ ሲሆን የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ ደብረ ማርቆስ ገብቶ ሁለት የጸጥታ ኃላፊዎችን ላስወገደው ጀግና ሽጉጥ ሽልማት አበርክቶለታል። የአማራ ፋኖ በጎጃም ዛሬ መጋቢት 26 ቀን 2017 ዓ.ም በሌላ ግንባር በዘመቻ አንድነት ድል መቀዳጀቱን ፋኖ ተሻገር አደመ የአስር አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ አስታውቋል። ዛሬ መጋቢት 26 ቀን 2017 ዓ.ም እንዲሁም ባለፈው ሳምንት መጋቢት 19 ቀን 2017 ዓ.ም የአስር አለቃ ኤፍሬም አጥናፉ ብርጌድ ጠላት ላይ በተቀናጀ መንገድ ብርጌዷ በሰነዘረችው ጥቃት ጅጓሊ ቀበሌን ተሻግራ ጽርጊ አቅራቢያ ከሚገኘው አካይታ የተሰኘ ጠላት ምሽግ ሰርጋ በመግባት ከቀኑ 6 ሰዓት አካባቢ ምሽግ ውስጥ ተቀብሮ የፋኖን ጥቃት ይጠባበቅ በነበረው ከጠላት ጋር ወገነ ባንዳ ላይ የተወሰደውን እርምጃ ተከትሎ 3 ሚሊሻ በመደምሰስ ሁለቱን በማቁሰል 3 ክላሽ መሳሪያ መማረክ መቻሉን አስታውቋል። ከኦፕሬሽኑ በኋላ የአስር አለቃ ኤፍሬም አጥናፉ ብርጌድ ምክትል አዛዥ 50 አለቃ ለማ አማረ በሰጠው አስተያየት ብርጌዳችን የአስር አለቃ ኤፍሬም አጥናፉ ብርጌድ ከዚህ በፊት ከነበረውና ከሚታወቅበት አስተማማኝ ግዳጅ አፈጻጸም በተጨማሪ በተጠና አሰራር የተሻለና ዘመናዊ አቅም እንዲታጠቅ አድርገን መገንባት ስለቻልን ይህንን መሰልና ሌሎች ተከታታይ ኦፕሬሽኖች በመስራት ጠላትን ከገባበት ገብተን የመደምሰሱ ስራ ይቀጥላል በማለት በጠላት ምሽግ ላይ የሰነዘሩትን ጥቃት ተከትሎ ለተወሰደው እርምጃ አስተያየት መስጠቱን ቃል አቀባዩ ፋኖ ተሻገር አደመ አስታውቋል። በሌላ በኩል አዲስ ቅዳም ወደ ዳንግላ አቅጣጫ አጅቦ ሲንቀሳቀስ የነበረ የጠላት ኮምቦይ መካከል ተፈጥሮ በነበረ መደናበር አንድ ቅጥቅጥ አይሱዚ ህዝብ ማመላለሻ ተሽከርካሪ የሚታጀብ ቃጭኖ ይጓዝ ከነበረ ካሶኒ መኪና ጋር ተጋጭተው መውደቁን 3 የጠላት ኃይል ወዲያውኑ ህይወታቸው ሲያልፍ ከ10 በላይ የሚሆኑት ዳንግላ ሆስፒታል ቆስለው መግባታቸውንም ጠቅሷል። የአደጋ የደረሰው አሽዋና ሎሊስታ ቀበሌ መካከል ካሽኒ ወንዝ አካባቢ ሲሆን የአደጋው መነሻ ምክንያት የአስር አለቃ ኤፍሬም አጥናፉ ብርጌድ በቆረጣ አልፋ ደፈጣ መያዟን በሰማ የጠላት ኃይል መካከል በተፈጠረ መደናበር መሆኑንም ጨምሮ ገልጿል። ይበንዲ እንዳለ አማራ ፋኖ በጎጃም ሁለተኛው ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ከዘመቻ አንድነት ግዳጅ ጎን ለጎን የብርጌድ አመራሮችን በአዲስ ማዋቀሩ ታውቋል። በአደረጃጀቱ የአማራ ፋኖ በጎጃም ምክትል የአደረጃጀት መምሪያ ኃላፊ አርበኛ ስለሺ ከበደ፣ የሰው ሀብት አስተዳደር ኃላፊው መቶ አለቃ እሱ ባለዋለ፣ የሁለተኛው ተፈራ ዳምጤ ክፍለ ጦር ሰብሳቢና ምክትል ሰብሳቢዎች ሻለቃ መንበሩ ጌታዬና ፋኖ እሱ ባለው በአምላክ፣ የተፈራ ዳምጤ ክፍለ ጦር ምክትል ወታደራዊ አዛዥ ሻለቃ ታዘበው ስዬ በተገኙበት አዲስ መዋቅር ተሰርቶ ኃላፊነት መመደባቸው ታውቋል። አባሉ ወቅቱን የተረዱና ከጎጠኝነት አባዜ ወጥተው የድርጅቱን ዓላማ ተረድተው ከመታገልና ህዝባችን ነጻ ያወጣሉ ብሎ ራሱ ያታግሉኛል ያላቸውን ተመራጮች በመምረጥ ማን ከየትኛው ቦታ ቢቀመጥ በአቅሙ ሰርቶ ውጤት ያመጣል፣ የወገን ጦር የት ቢቀመጥ ጠላትን በመምታት ማጥቃትና ህዝቡን መጠበቅ ይችላል፣ ከዚህ በፊት የትኛው አመራር በተመደበበት ቦታ በአግባቡ የትግል ግዴታውን ተወጥቷል በሚሉና በሌሎችም ጉዳዮች ከህዝቡ ከመጡ ከክፍለ ጦር አመራሮች ጋር በጥልቅ ግምገማ ተደርጎ በተወሰደ እርምጃ የሚቀጥሉትን በማስቀጠል ድግመት ያለባቸውን ቦታዎች ደግሞ በተሻሉ ሰዎች በመተካት አደረጃጀቱ መሰራቱ ተገልጿል። በዚህም አዲስ ኃላፊነት የተሰጣቸው ዮሐንስ አለማየሁ ብርጌድ አመራሮች ይፋ ሆነዋል። በእንዲህ እንዳለ አማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርባው ብርጌድ የአባላቱን ፖለቲካዊና ወታደራዊ ቁመና በመፈተሽና ስልጠና በመስጠት በቀጣይ ማንኛውንም ግዳጅ የሚፈጽም ኃይል እንዲሆን ስልጠና መስጠቱን ስልጠናውን የሰጡት የአማራ ፋኖ በጎጃም ፖለቲካ መኮንን ፋኖ ዳኛቸው በላይና ፋኖ ሸገዛ ሙሉጌታ ሲሆኑ ከስልጠናው በኋላ የአባላቱን የስልጠና አያያዝ የሚፈትሽ ጥያቄና መልስ መካሄዱንም ከአማራ ፋኖ በጎጃም አመራሮች አንዱ አርበኛ ጥላሁን አበጀ ስልጠናውን አስታኮ ባወጣው መረጃ ገልጿል።
ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም አንጋፋ የህወሓት አመራሮች ቦታውን ለወጣትም ተጋሮችም እንዲሰጡም ጥሪ ያቀረቡ። የኢትዮ ኤርትራም ግንኙነት ከመጀመሪያው ውጤታማ እንደማይሆን ጥርጣሬ እንደነበራቸው ጌታቸው ረዳም ተናገሩ። ከበርድ ስቶሪ ኤጀንሲ ጋር በወቅታዊ ጉዳይ ሰሞኑን በሕክምና ላይ በነበሩበት በዱባይ ውስጥም ቃለምልስ ያደረጉት አቶ ጌታቸው ወደ ስልጣን ሲመጡ ጀምሮ ከህወሓት አመራሮች ጋር በተለይ የትጥቅ ትግል ውስጥ ከነበሩ አመራሮች ጋር መስራት ከባድ መሆኑን እንደሚያምኑ የገለጹት ሲሆን እነዚህ ሰዎችም ስልጣን ዳግም ለመያዝ የሚሯሯጡ በመሆናቸው የፕሪቶሪያው የተኩስ አቁም ስምምነትም ሆነ የጊዜያዊ አስተዳደሩ ጋሬጣዎችም እንደሚበዛበትም ጠንቅቄ አውቅ ነበርም ብለዋል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትር አብይ ጋር በተደጋጋሚ ጊዜያት መነጋገራቸውን የጠቀሱት አቶ ጌታቸው እኔ ወደ አዲስ አበባም ሲሄድ እርኩስም እነርሱ ማለትም ዶክተር ደብረጽዮን ወደ አዲስ አበባ ሲጓዙ ግን ቅዱስ ተደርጎ የመቅረቡ ባህሪ አስገራሚ ነው ብለውታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በተለያዩ ጠርዞች ላይ በመሆናቸው የኢትዮ ኤርትራ ግንኙነትም በተባለበት መንገድም እንደማይጓዝ ጥርጣሬ እንደነበራቸው የገመቱትም አቶ ጌታቸው ረዳ በአሁን ወቅት በሁለቱ አገዛዞች መካከል እንጥፍጣፊ ፍቅር የቀረ ይመስላልም ብለዋል። ኢትዮጵያ ለቀይ ባህር ተደራሽነት ጥያቄ በመታቀርበበት በዚህ ወቅት ኤርትራም የሳውዲ አረቢያ በአሰብ ወደብ ላይ ኢንቨስትም እንድታደርግ መደራደሯን እንዴት ይመለከቱታል ተብለው ለቀረበላቸው ጥያቄ አቶ ጌታቸው ሲመልሱ ስለ ድርድሩም ወይም ስምምነቱ ጥልቅ ዕውቀት ባይኖረኝም በቀጠናው ያሉ መሪዎችም ስጋት ሲገጥማቸው ከቀይ ባህር ማዶ ያሉ መሪዎችን እርዳታ የመሻት ባህሪ የተለመደ ነው። አቶ ኢሳያስ አፈወርቂም ሳውዲን ለጂኦፖለቲካም ጨዋታው የጋበዙ ይመስለኛል። ሌሎችም የባህረ ሰላጤው አገራትም ሊከተሉ ይችላሉ ብለዋል። ለትግራይ ክልላዊ መጻኢ ዕድል ምን ይመኛሉ ተብለው የተጠየቁትም አቶ ጌታቸው ረዳም በስተመጨረሻም ቀጣዩ የክልሉ መሪም በፌደራል መንግስቱ ጋር በቅርበት በመስራት የፕሪቶሪያው ሰላም ስምምነት ተግባራዊ እንዲሆን ተፈናቃዮች ወደ ቀያቸው እንዲመለሱ ምርጫ ማካሄድ ለክልሉ ህጋዊ አስተዳደር መሰረት ነው ብለዋል። ለክልሉ በአሁን ወቅት ለተፈጠሩ ችግሮችም ተጠያቂ ናቸው ያሏቸው የህወሓት አንጋፋ አመራሮችም ጊዜያቸው ያለፈ መሆኑን በተመሳሳይ መንገድም መጓዝም የትግራይ ችግርን እንደማይፈታም ተገንዝበው እድሜያቸው በ20ዎቹና በ30ዎቹ ለሆኑ ወጣቶች ቦታውን እንዲሰጡ እመኛለሁ ብለዋል አቶ ጌታቸው ረዳ። በቅሊንጦ ማጎሪያ ቤት የሚገኙ አማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች አገራዊ ምክክር የሚል ማደናገሪያ ይቁም በማለት ጥሪ አቀረቡ። በአማራ ህዝብ ላይ ጦርነት የከፈተው አብይ አገዛዝ በማንነታቸው ሳቢያ ሰብስበው ካሰራቸው የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል በቅሊንጦ የሚገኙ አገራዊ ምክክር በሚል የሚደረገው ማደናገሪያ እንዲቆም ዛሬ ከውስጥ በላኩ ጽሑፍ ጠየቁ። በ1983 በሽግግር መንግስቱ በአማራ ላይ የተፈጸመው ሸፍጥና ያስከተለው ግፍ በአገራዊ ምክክር ስም በ2017 ዓ.ም እንዲደገም አንፈቅድም በሚል መግለጫ ያወጡ ሲሆን መግለጫውን ዛሬ ያወጡት በነገው ዕለት የአብይ አገዛዝ ጉዳይ አስፈጻሚ የተባለው አገራዊ ምክክር ኮሚሽን ከአማራ ክልል አጀንዳ ሰበስባለሁ በማለት በባህር ዳር ጉባኤ ለማድረግ ዛሬ መግለጫ ከሰጠ በኋላ ነው። ማምሻውን ከቅሊንጦ የአማራ ብሔር ተወላጅ የፖለቲካና የህሊና እስረኞች የወጣውን መግለጫ የፍርድ ቤት ጉዳዮችን በተከታታይ የሚዘግበው ኦሎግሶን አንድነት መግለጫውን ጠቅሶ በላከው በዚሁ ዘገባ የፋኖን እርምጃ መቋቋም ያልቻለው ወራሪው አብይ አህመድ ፋሽስታዊ አገዛዝና ሰራዊቱ በንጹሃን አማሮች ላይ በድሮን በጀትና በከባድ መሳሪያ በጅምላ ጭፍጨፋ እየተፈጸመ ባለበት በአሁኑ ወቅት የአብይ አህመድ አገዛዝ አስገድዶ መድፈር እንደ ጦር መሳሪያ በመጠቀም በሺህ የሚቆጠሩ አማሮች ላይ ጥቃት ጭፍጨፋና የጦር ወንጀል እየፈጸመ ባለበት በዚህ ወቅት በመንግስት የሚደገፉ ኃይሎች የአማራ ተወላጆች በተጓዙ ቁጥር በኦሮሚያ ክልል እየታገቱ በሚሊዮኖች የማስለቀቂያ ቤዛ እንዲከፍሉ ካልሆነም እንዲገደሉ እየተደረገ ባለበት በዚህ ወቅት በተፈጸመባቸው የማንነት ጥቃት በሚሊዮን የሚቆጠሩ አማሮች በልማት ስም በይፋ ቤታቸው ፈርሶ ንብረታቸው ተዘርፎና ተፈናቅለው በየሜዳ ተጥለው ተበትነው በሰው ሰራሽ ረሃብ እየተሰቃዩ ባለበት እንዲሁም ከ7 ሚሊዮን በላይ ተማሪዎች የመማር መብታቸው ተነፍገው ባለበት ወቅት ይህ አገራዊ ምክክር የሚል ድራማ እየተካሄደ መሆኑን ጠቅሰዋል። በአማራ ህዝብ ላይ የታወጀውን ስርዓታዊ ጭፍጨፋ በመቃወማቸውና አማራነታቸው እንደ ወንጀል ተቆጥሮ በሺህ የሚቆጠሩ የአማራ ህዝብ ተወካይ ምክር ቤት አባላትን ጨምሮ ፖለቲከኞች፣ ምሁራን፣ ጋዜጠኞች፣ የሲቪል ማህበራት አመራሮች፣ የሰብአዊ መብት ተሟጋቾች፣ አንቂዎችና ወጣቶች በግፍ እስር ላይ ባሉበት እንዲሁም በአገዛዙ የደህንነት መዋቅር ቁጥራቸው በውል የማይታወቁ የአማራ ተወላጆች በገታና አፈና ደብዛቸው ጠፍቶ ባለበት በዚህ ወቅት ይህንን አገራዊ ምክክር የሚል ማደናገሪያ እየተካሄደ መሆኑን የጠቀሰው መግለጫ በዚህ መንግስታዊ ጭፍጨፋ እየተፈጸመ ባለበት ሁኔታ አማራን ወኪል አልባ አድርጎ የሚደረግ አገራዊ ምክክር በአማራ ህዝብ ላይ የተከፈተውን ጭፍጨፋ የማጽናት አካል በመሆኑ በዚህ ምክክር የምትሳተፉ አማሮች የታሪክ ተጠያቂ እንዳትሆኑ በአብይ አህመድ የግፍ እስር ውስጥ ሆነን ለማሳሰብ እንወዳለን ሲሉ ጥሪ አቅርበዋል። ይህ ተግባር ነገ በልጆቻችሁ ፊት የምታፍሩበት የታሪካችሁ አካል እንዳይሆን ቆም ብላችሁ እንድታስቡ
በፍጹም እናስገነዝባለን በማለት አገዛዙ አገራዊ ምክክር ለሚለው ማደናገሪያ ተሳታፊዎች ከወዲሁ አስጠንቅቀዋል። የአማራ ህዝብ አሁን ባለበት ሁኔታ የዓለም አቀፉ ማህበረሰብ ለማሳሳትና የፖለቲካ ትርፍ ለማግኘት የሚደረግ አገራዊ ምክክር ሂደቱ የሚሆን ውጤቱ በአማራ ህዝብ ላይ ተቀባይነት እንደማይኖረው ለሰፊው የኢትዮጵያ ህዝብና ለዓለም አቀፉ ማህበረሰብ ለመግለጽ እንወዳለን ያሉት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች ከቅሊንጦ ባወጡት በዚሁ መግለጫ ሁሉም ባለድርሻ አካላት ጉዳዩን በቸልታ እንዳይመለከተው ለማስገንዘብ እንወዳለን። በሀገራዊ ምክክር ስም የፖለቲካ ሸፍጥ ይቁም በማለት የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መግለጻቸውን የፍርድ ቤት ሂደታቸውን በተከታታይ የሚዘግበው አሎክሶን አንድነት በላከው ዘገባ ጠቁመዋል። ይህ በእንዲህ እንዳለ ሀገራዊ ምክክር ኮሚሽን የተባለው በአማራ ህዝብ ላይ ጦርነት ባወጀው አብይ አህመድ ቁጥጥር ስር ያለ ሲሆን ይኸው ኮሚሽን በነገው ዕለት በባህር ዳር አጀንዳ ሰበስባለሁ በሚል ዛሬ መግለጫ ሰጥቷል። ከዚህ ቀደም የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል ከቅሊንጦና ቃሊቲም ጸሐፊና መምህርት መስከረም አበራና ኤርሚያስ መኩሪያ በተመሳሳይ ሀገራዊ ምክክር የተባለው የአገዛዙ ጉዳይ አስፈጻሚ ተቋም የአማራ ህዝብ ውክልና የማይካተትበት የአገዛዙ አጀንዳ አስፈጻሚ በመሆኑ ማንኛውም አማራ በዚህ ሂደት ውስጥ እንዳይሳተፍ አስቀድሞ ማስጠንቀቃቸው አይዘነጋም። መንበሩን በእንግሊዝ ሎንዶን ከተማ ያደረገው ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል ፌስቡክን በበላይነት የሚያስተዳድረውን የሜታም ኩባንያ በትግራይ ክልል በሁለት ዓመቱ ጦርነት ወቅት ማንነትን መሰረት ያደረገም ጥቃትም ግድያም እንዲቀጣጠል አስተዋጽኦ አድርጓል በሚል የቀረበበትን ክስ ለመስማትም ስልጣን እንዳለው አንድ የኬንያ ከፍተኛ ፍርድ ቤት የሰጠውን ውሳኔ አምነስቲ በደስታ መቀበሉን አስታወቀ። በማህበራዊ ትስስር ፌስቡክ አማካኝነት ተቀስቅሷል በተባለው የጥላቻና የሁከት ቅስቀሳ ሰለባ ለሆኑትም ሰዎች 2.4 ቢሊዮን ዶላር የካሳም ክፍያ የሚጠይቀው ይህ ክስ ኢትዮጵያን በሆኑት አብርሃም ማዕረግ እና ፍስሐ ተክሌ እንዲሁም በኬንያ የሚገኘው ህገ መንግስታዊ ምርምር ተቋም ካቲባ ኢንስቲትዩት አማካኝነት መቅረቡ ታውቋል። አቤቱታም አቅራቢዎቹ ፌስቡክ ጎጂ ይዘቶችን በማስተዋወቅና የመድረኩም ስልተ ቀመር ቀስቃሽም ጥላቻና ያዘለም አደገኛም ይዘቶችን አጉልቶም አሳይቷል ሲሉም ከሰውታል። ይህም በጦርነት ወቅት ለከባድ የሰብአዊ መብት ጥሰቶችም አስተዋጽኦ አድርጓል ሲሉም ወግተዋል። አቶ አብርሃም ማዕረግም በ2014 ዓ.ም በወራ ህዳር በፌስቡክ አማካኝነት ማንነት ላይ ያነጣጠረም ቀስቃሽ ጽሁፎችም ከተሰራጩ በኋላ የባህር ዳር ዩኒቨርሲቲ ፕሮፌሰር የነበሩት አባታቸው ማዕረግ አማረ እንደተገደሉ ለጋርዲያን ጋዜጣም ቀደም ሲል መናገራቸው መዘገባችን ይታወሳል። የዛሬው የፍርድ ቤት ውሳኔ አስደስቶኛል ያሉት አቶ አብርሃም ፌስቡክ በኬንያ የህግ የበላይነትም ተገዢ መሆን እንደሌለበት መከራከሩ አሳፋሪ ነው፣ የአፍሪካን ህይወትም ትልቅ ዋጋ አለውም ብለውታል። የቀድሞው የአምነስቲ ኢንተርናሽናል ተመራማሪ የነበሩትም ፍስሐም ተክሌም በበኩላቸው በኢትዮጵያ ውስጥ ባከናወኑት የሰብአዊ መብትም ስራ ምክንያት የጥላቻ ኢላማ እንደሆኑም ተናግረዋል። አቶ ፍስሐም የደረሰውን ጉዳት መመለስ አይቻልም ሲሉም ገልጸው ሆኖም ግን ኩባንያው ማለትም ፌስቡክ እኔ ያሳለፍኩትን ማንንም እንዲያሳልፍ በሁሉ መድረኮች ላይ አደገኛ ይዘቶችን የሚቆጣጠርበትን መንገድ በአስገራሚ ሁኔታ መለወጥ አለበትም ሲሉም ተናግረዋል። ውሳኔውም አምነስቲ ኢንተርናሽናል ቀደም ሲል ባወጣው ሪፖርት ላይ የተመሰረተ ሲሆን ሪፖርቱም ፌስቡክ በጦርነት ወቅትም ሰውነትን የሚያዋርድና ማንነት ላይ ያነጣጠረ ይዘት ላይ እርምጃ ለመውሰድ ያሳየውን ችልተኝነትንም አጋልጦታልም ተብሏል። አምነስቲ ከጠቀሳቸው ጉዳዮች መካከል የፕሮፌሰር ማዕረግም ጉዳይ የሚገኝበትም ሲሆን ስማቸው፣ የሥራ ቦታቸውና የቤት አድራሻቸው ከመገደላቸው በፊት በማህበራዊ ትስስር ኦንላይን ተሰራጭቶ እንደነበረም አይዘነጋም። ፌስቡክም ከዚያም በኋላ ግን የተለያዩ ማሻሻያዎችን እና ጥንቃቄዎችን መከተሉን ቢገልጽም በቀረበበት ክስም እስካሁን ድረስ ጥፋተኛ አለመሆኑን ሲከራከር መቆየቱም ተመልክቷል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ኮር 1 ጉና ክፍለ ጦር ስር ከሚገኙ ብርጌዶች መካከል የስማዳ ሀገረ ቢዘን ብርጌድ ሪፎርም መስራቱን አስታወቀ። ሪፎርሙ ለፋኖ አንድነት ወሳኝ መሆኑን በዘመቻ አንድነት እያደረጋቸው ያሉ ውጊያዎችም ተጠናክረው መቀጠላቸው ተገልጿል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር ኮር 1 ስር ከሚገኙት አንዱ ጉና ክፍለ ጦር የስማዳ ሀገረ ቢዘን ብርጌድ ሪፎርም አስታኮ ዛሬ ባወጣው መግለጫ የአማራ ህዝብ ካለፉት 40 እና 50 ዓመታት በበለጠ ህልውና ችግር ተጋርጦበት በተደራጀና ባልተደራጀ መንገድ ትግል ሲያደርግ መቆየቱን ይሁን እንጂ ካለፈው አንድ ዓመት ጀምሮ ይህንን የህልውና ስጋት ለአንዴና ለመጨረሻ ጊዜ ለማስወገድ ከአባቶቹ የወረሰውን ባህል፣ እምነት፣ ትውፊት፣ እሴት ህዝብን ሀገርን ለትውልድ የማስቀጠል ታላቅ ኃላፊነት በፋኖ አደረጃጀት ውስጥ ታቅፎ ለአስጨራሽ ትግል በማድረግ ላይ እንደሚገኝም አስታውቋል። የአማራ ህዝብ በተለይም በስማዳ ወረዳ ለሚኖሩና ለተወላጆች እንዲሁም በውጪ በውስጥ መሬት ላይ እየተዋደቁ ለሚገኙ የፋኖ
ታጋዮች ለመላው አማራ ህዝብ መጋቢት 21 ቀን 2017 ዓ.ም የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ ባተ አንደኛ ኮርና የጉና ክፍለ ጦር የሥራ አስፈጻሚዎች በተገኙበት የስማዳ ሀገረ ቢዘን ብርጌድ ሪፎርምና አደረጃጀት መሰራቱን ዛሬ ባወጣው በዚሁ መግለጫ አስታውቋል። ሪፎርሙ የአማራን ትግል ወደ ኋላ ለመጎተት ሲንቀሳቀሱ ከነበሩ የጸዳ መሆኑን ነጻና ንክኪ የሌላቸው አንድነት የሚፈልጉ አርበኞች መሬት ላይ የሚታገሉና የሚያታግሉ አማራዊና ኢትዮጵያን ወዳድ የሆኑትን ሰው ለሆኑ ሁሉ ክብር የሚሰጡና ፈሪሃ እግዚአብሔር ያላቸው አምላካቸውን የሚፈሩ የቁርጥ ቀን ኮከቦች የተካተቱበት መሆኑን አስታውቋል። በውስጣችን የነበሩ ከ2 እስከ 3 ፋፍዴናዊ ስርዓት ያላቸው ግለሰቦች ስማዳ ሀገረ ቢዘን ብርጌድ ተበትኗል እያሉ ቢያሶሩም እኛ እንደ ንስር ታድሰን አስተማማኝ ጦር ገንብተናል። ከዚህ ሰዓትና ቀን ጀምሮ ስማዳ ሀገረ ቢዘን ብርጌድ ተበትኗል በሚሉ ግለሰቦች ከጠላት እኩል የማያዳግም እርምጃ እንወስዳለን በማለት ሪፎርሙን ተከትሎ በወጣው በዚሁ መግለጫ ብርጌዱ ማስጠንቀቁን አርበኛ ደጉ አውለው የስማዳ ሀገረ ቢዘን ቃል አቀባይና የብርጌዱ አስተዳደር ኃላፊ አስታውቋል። ጉና ክፍለ ጦር ከተመሰረተ ጀምሮ ሀገረ ቢዘን ብርጌድ የጉና አካል ሆኖ የቆየ ሲሆን ዛሬም ነገም ያባታችን የሜጀር ጀነራል ውባንታ ባተ ልጆች ነን። በመጋቢት 18 በተደረገው ውጊያም የተሳተፍነው ግዳጃችን የፈጸምነው የጉና ክፍለ ጦር አካል መሆናችን በብርጌዳችን ስራ አስፈጻሚዎችና አባላትን መግለጽ እንፈልጋለን በማለት የአማራ ፋኖ አንድነት በጎንደር ጉና ክፍለ ጦር ስማዳ ሀገረ ቢዘን ብርጌድ የስራ አስፈጻሚዎችን ስም ዝርዝር ይፋ በማድረግ መግለጫውን ይፋ አድርገዋል። ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር በርካታ ቀጠናዎች በትላንትናው ዕለት በዘመቻ አንድነት የወሰዳቸውን ወታደራዊ እርምጃዎች ተከትሎ መቆጣጠሩን አስታውቋል። ትናንት መጋቢት 25 ቀን 2017 ዓ.ም በማዕከላዊ ጎንደር ዞን ጠገዴ ወረዳ በዋለው አውደ ውጊያ የአማራ ፋኖ አንድነት በጎንደር የዋዋ ጎቤ ክፍለ ጦር ጸጋሎንና አዲስ ዓለም ከተሞችን የተቆጣጠረ ሲሆን ከንጋቱ 12 ሰዓት የጀመረው ውጊያ እስከ ምሽቱ 4 ሰዓት ተኩል የዘለቀ ሲሆን ውጊያው ተጠናክሮ እስከ ምሽት ድረስ መቀጠሉና በወረዳው ዋና መቀመጫ ቅራቅር ጸጋሎና አዲስ ዓለም አስጨራሽ ውጊያ ሲደረግ መዋሉን በአዲስ ዓለምና ጸጋሎ ሰፍሮ የነበረው የአገዛዙ ጥምር ጦር ሙትና ቁስለኛ ሲደረግ ከጀግኖቹ የጎቤ አናብስቶች የተረፈውን የጠላት ሰራዊት ወደ ቅራቅር ከተማ እንዲፈረጥጥ ማድረጋቸውን ገልጿል። በአዲስ ዓለምና በጸጋሎ ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦር ምርኮኛ ሲደረግ በርካታ የነፍስ ወከፍ ክላሽንኮቭ የቡድን መሳሪያ እንዲሁም ተተኳሽ መማረክ መቻላቸውን አስታውቋል። በአርበኛ ቻይና የተመራው የዋዋ ጎቤ ክፍለ ጦር ዋክሹም ብርጌድ ገብሬ ሻለቃ ጸጋሎንና አዲስ ዓለም ከተሞችን በመቆጣጠር ወደ ቅራቅር ከተማ እየገሰገሰ መሆኑንም ትላንት ባወጣው በዚሁ መግለጫ አስታውቋል። የጦሩ ጉራማይሌ አርበኛ ቻይና የተመረጠው የዛሬው የጠገዴው አውደ ውጊያ አገዛዙን ክፉኛ ማስፈራቱንም የአርበኛ ቻይና ጦር ወደ ቅራቅር መገስገሱን ተከትሎ አገዛዙ ከዳንሻና ሁመራ ተጨማሪ ጦር ሲያስጠጋ ያመሸ ቢሆንም ያሰበውን ማሳካት እንዳልቻለ ትላንት ባወጣው መግለጫ ጠቅሷል። በቅራቅር ከተማ የመሸገው የአብይ አገዛዝ ስልጣን አስጠባቂ የሰሜን እዝ 78ኛ ክፍለ ጦር የፋኖን ድንገተኛ ጥቃት መቋቋም አለመቻሉን ተከትሎ የድረሱልኝ ጥሪ ማቅረቡም ታውቋል። በእንዲህ እንዳለ በሌላ ግንባር የአማራ ፋኖ አንድነት በጎንደር የራስ አሞራው ውብነህ ኮር 2 ድብ ጠለም ተከዜ ክፍለ ጦር ዛሬማ ከተማን መቆጣጠሩም ታውቋል። በአርበኛ ሰፈር መለስ የሚመራው የቀጠናው ፋኖ በርካታ ያገዛዙ ሰራዊትን በመደምሰስ አብዛኛውን በመማረክ ዛሬማና አካባቢውን መቆጣጠር መቻሉን ይሄው መረጃ ታውቋል። በወሎ ግንባር በዘመቻ አንድነቱ ውባንታ ባተ ክፍለ ጦር በጠላት ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ውባንታ ባተ ክፍለ ጦር ስር በአርበኛ ፋኖ አሰፌ በአበጋዝ የምትመራው 2ኛ ሻለቃ በሰሜን ወሎ ዞን መቄት ወረዳ ከደብረ ዘቢጥ ወደ ፍላቂት ከተማ ሲንቀሳቀስ መረጃ የደረሳት የጠላት ኃይል ላይ ጀግኖቹ ተወርዋሪዎች ኮኪት ከተማ መግቢያ ላይ ጥቂት ቁጥር ባላቸው ፋኖች ዛሬ መጋቢት 26 ቀን 2017 ዓ.ም ከጠዋቱ 4 ሰዓት ተኩል ላይ የሰነዘሩትን የደፈጣ ጥቃት ተከትሎ 20 ደቂቃ በፈጀ ውጊያ በጠላት ላይ ከፍተኛ ድል መቀዳጀታቸውን አስታውቋል። በዘመቻ አንድነት በተወሰደው በዚህ ድንገተኛ የማጥቃት እርምጃ ለ20 ደቂቃ በፈጀ ፈጣን ኦፕሬሽን ያገዛዙን ወንበር አስጠባቂ ብዛት ያለው ሚሊሻና ሙትና ቁስለኛ በማድረግና በአንድ ፓትሮል መኪና ላይ ጉዳት በማድረስ በወገን ላይ ምንም አይነት ኪሳራ ሳይደርስ ጠላት ወደ መጣበት አሳፍረው መመለሳቸውና ከሞትና ከቆሰለ የተፈረፈው የጠላት ኃይል መፈርጠጡን አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ቃል አቀባይ ፋኖ ቢሆነኝ ቢበይን ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ አብይ አገዛዝ ከቱርክ በርካታ የድሮን ተተኳሾችና መሳሪያዎችን በአየር እያስገባ መሆኑ ታውቋል። ንብረትነቱ የቱርክ ብሔራዊ ጦር የሆነ ኤ400 የተባለ አንድ የጦር ዕቃዎች ማጓጓዣ አውሮፕላን ከሰሞኑ በተከታታይ በረራዎች በማድረግ የድሮን ተተኳሾችና ሌሎች ከባድ መሳሪያዎችን አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ
ማረፊያ ማራገፉን የሚጠቅሱ ወታደራዊ መረጃዎች ወጥተዋል። የጦር አውሮፕላኑ መነሻውን ከቱርክ ኢስታንቡል አድርጎ በተከታታይ በረራዎች ላይ የከባድ መሳሪያ ተተኳሾች ለአብይ አገዛዝ ሲያጓጉዝ የነበረ ሲሆን የአብይ አገዛዝ ከሶማሌ ጋር ገብቶበት የነበረውን ዲፕሎማሲያዊ አጣብቂኝ መሰረት አድርጎ ቱርክ መሳሪያ ማቅረብ ቀንሳ የነበረ ቢሆንም ከሶማሌ መንግስት ጋር ለመስማማት ከሶማሌላንድ ጋር ያደረገውን ስምምነት ወደ ጎን በማድረግ የተንቀሳቀሰው አብይ አህመድ የአገሪቱን ሀብት እያባከነ ተጨማሪ የጦር መሳሪያ እየሰበሰበ መሆኑን የሚያጋልጥ መረጃ መሆኑ ታውቋል። ከዚህ ቀደም ከአዘርባይጃን ገዝቶ ያመጣቸውን የጦር መሳሪያዎችና የድሮን ተተኳሾች በህገ ወጥና በሌላ ሸቀጥ ሽፋን ለማሳለፍ ሲሞክር በኤርትራ መንግስት በኩል በቁጥጥር ስር መዋላቸውን የሚጠቅሱ የደህንነት መረጃዎች ወጥተው የነበረ ሲሆን ጦር መሳሪያ በአየር በማጓጓዝ የአብይ አገዛዝ በቀይ ባህር ላይ መሳሪያዎቹ ላያልፉ ይችላሉ የሚል ስጋት ገብቶት የወሰደው እርምጃ መሆኑን የሚጠቅሱ መረጃዎች ወጥተዋል። በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ከባድ መሳሪያዎችን በስፋት በማሰማራት ሰላማዊ ሰዎችን ጭምር የሚያጠቃ የሚገኘው የአብይ አገዛዝ በአሁኑ ወቅት በተለያዩ አካባቢዎች የድሮን ጥቃቶችን በተከታታይ በመፈጸም ሰላማዊ ሰዎች ላይ ጉዳት እያደረሰ ሲሆን ዛሬም በተለያዩ አካባቢዎች የድሮን አሰሳ መካሄዱን ከዚህ ቀደም ከነበሩት ድሮኖች ለየት ያለ ሌላ የቱርክ ድሮን አገልግሎት ላይ መዋሉንና አዲሶቹ ድሮኖች ቀደም ሲል ከነበረው በጉልህ በቀላሉ መታየት እንደማይችሉና ቀረብ ካላሉ በስተቀር እንደቀደሙት ድሮኖች በቀላሉ የማይታዩ በመሆኑ ከፍተኛ ጥንቃቄ እንዲደረግ ጥሪ ቀርበዋል። አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ባንዳ ሚሊሻና አድማ ብተናዎችን በማሰለፍ አማራን እርስ በርስ በማዋገት ድል እቀዳጅ ያለው ከማለት ጎን ለጎን የአገዛዙ ስልጣን አስጠባቂ ጦር ያለውን ከባድ መሳሪያ ሁሉ ወደ አማራ ክልል ባለፉት ሳምንታት ጭምር በማስገባት ተጨማሪ ጉዳት በህዝቡ ላይ ለማድረስ የተንቀሳቀሰ መሆኑ ተደጋግሞ ሲጠቀስ ቆይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው የብሔራዊ ደህንነትም ተቋሙ ኃላፊንና የበይነ መረብ ደህንነት ኃላፊውን አባረሩ። ለመባረራቸው ምክንያት የቀኝ ዘመሟ አቀንቃኝ ውትወታ ነውም ተብሏል። ዶናልድ ትራምፕም ቀኝ ዘመም ወይም ፋር ራይትም አክቲቪስትም ሎራ ሎረን ጋር ባደረጉት ውይይትም አንዳንድ አባላት ለእርሶም ታማኝ አይደሉም የሚል ስጋት አዘል ማስጠንቀቂያ እንደተነገራቸው የተለያዩ የአሜሪካ የመገናኛ ብዙሃን ዘግበዋል። አሶሲኤትድ ፕሬስም እንደዘገበው አሜሪካ ዳግም ታላቅ አገር እናደርጋታለን ለሚለው የፕሬዝዳንት ዶናልድ ትራምፕ ህልምም ተገዢ አይደሉም የተባሉ የደህንነትም ሰራተኞች መኖራቸውን የ32 ዓመቷም ሎራም ከፕሬዝዳንቱ ጋር በነጩ ቤተ መንግስት ባደረገችው ውይይት መናገሩ ቢገለጽም ትራምፕ ይህንን አባባል አጣጥለው ከእኛ ጋር መጓዝ የማይፈልጉ እኛን የማይመስሉና ለስራቸው ተመጣጣኝ ያልሆኑ ሰዎችን እናባረራለን ብለዋል። ወደ ማያሚ በትላንትናው ዕለት በኤርፎርስ ዋን አውሮፕላን የበረሩት ፕሬዝዳንት ትራምፕ የብሔራዊ ደህንነቱ ሹም ጀነራል ቶሚ ሃገን ምክትላቸውን ዌንዲ ኖበልን የብሔራዊ ስለላ ኃላፊው ብራያን ወልሽን የቴክኖሎጂና የብሔራዊ ደህንነት ኃላፊው ዴቪድ ፌተንን ጨምሮ 6 የተቋሙ አመራሮችን መባረራቸውን ገልጸዋል። በፕሬዝዳንት ትራምፕ አገር ወዳዷን የሚባል ቁልምጫም የሰጣት ሎራ የትርክትም ትንተና ወይም ኮንስፓይሬሲም ቲዮሪ አራማጅ ጸረ እስላም ወይም እስላሞፎቢያ አቀንቃይ መሆኗ የሚነገርም ሲሆን በቅርቡም ከጥላቻ ንግግር ጋር በተያያዘ ከትዊተርና ከኢንስታግራም የማህበራዊ ትስስር ገጾችም ታግዳ እንደነበረ መረጃዎችም ይገልጻሉ። አፍቃሪ ዶናልድ ትራምፕ የሆነችው ሎራ ከፍተኛ የአሜሪካ የደህንነት ኃላፊዎች መባረራቸውን ተከትሎ በማህበራዊ ትስስር ኤክስ ገጿ እነዚህ ሰዎች ለፕሬዝዳንት ዶናልድ ትራምፕ አስተዳደር ምን ያህል ታማኝ አለመሆናቸውን ሪፖርት ማድረግም ትክክል እንደነበረም ተገነዘባችሁ ሆይ በማለትም ለነጩ ቤተ መንግስት ያላትን ቀረቤታም ለመግለጽ መሞከሯን የአሜሪካ የተለያዩ መገናኛ ብዙሃን ዘግበዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ዘመቻ አንድነትን አጠናክሮ መቀጠሉን አስታወቀ። ህዝብ ዘርፈው ለመፈርጠጥ የሞከሩ ባንዳ ሚሊሻና አድማ ብተና ፖሊሶች ላይ ድንገተኛ ጥቃት በመሰንዘር ጉዳት ማድረሱን አስታወቀ። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የአማራ ፋኖን አንድ የሚያደርገውን ዘመቻ አንድነት አጠናክሮ መቀጠሉን ዛሬ መጋቢት 26 ቀን 2017 ዓ.ም ባወጣው መግለጫ ጠቅሶ በትላንትናው ዕለት መጋቢት 25 ቀን 2017 ዓ.ም አመሻሽ ላይ አብይ አገዛዝ ስልጣን አስጠባቂ ጦር አጋር የተባሉት ባንዳ ሚሊሻና ፖሊሶች በሁለት ፒካፕ ወደ ቦሎ ቀበሌ ጥቁር አስፓልቱን ተከትለው በመውጣት አባቴና ሀገር ግለሰብ ቤት በመግባት ገንዘብ ዘርፈው ሱቅ በመስበር አጸያፊ የሌብነት ወንጀል ሰርተው ወደ አረሪ ከተማ ሲመለሱ በፋኖ ሸጋ የሚመሩት በብርጌዱ ስር ካሉት ሻለቃ አንድ ፋኖች በደፈጣ ጥቃት በዘራፊዎቹ ላይ መሰንዘራቸውና ድል መቀዳጀታቸውን አስታወቀ። በዚህ ደፈጣ ባንዳ ሚሊሻና ፖሊስ ድንገተኛውን ጥቃት መቋቋም ባለመቻላቸው ሙትና ቁስለኛ መሆናቸው ተገልጿል።
ገልጿል። አገዛዙ ሙትና ቁስለኛውን አንስቶ አረርቲ ቴክኒክና ሙያ ትምህርት ቤት ያስገባ መሆኑና ቀላል ቁስለኞች ደግሞ አረርቲ ሆስፒታል ያስገባ መሆኑን የዓይን እማኞች መግለጻቸውን የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ሚዲያና ኮሙኒኬሽን ባወጣው በዚሁ መግለጫ አስታውቋል። በተመሳሳይ አማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አረርቲ ከተማ በመግባት በምንጃር ሸንኮራ ወረዳ ፖሊስ ጣቢያ ላይ ቦምብ ጥቃት በመሰንዘር ጉዳት ማድረሳቸው ታውቋል። በዚሁ የትላንቱ ከምሽቱ 1 ሰዓት ከሩብ ላይ በብርጌዱ ስር ያለችው ሻለቃዋ ቦሎ ጊዮርጊስ ያገዛዙ ሰራዊት ካምፕ ላይ በመግባት ከፍተኛ ጥቃት በመሰንዘር ተልኳን ፈጽማ መውጣቷ ታውቋል። በየጊዜው የሚፈጸመው የነበልባል ብርጌድ ፋኖን ማሸነፍ የማይችለው አገዛዝ 5 የአገዛዙ ስልጣን አስጠባቂ መከላከያ አባሎች 3 ክላሽ ከነሙሉ ትጥቅና 1 ሚሊሻ ሙሉ ትጥቁን እንደያዙ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድን መቀላቀላቸውን ይኸው መግለጫ አስታውቋል። በእንዲህ እንዳለ በተመሳሳይ በፋኖ 50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነት የሚመራ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በስሩ ከሚገኙ ሻለቆች በፋኖ ሸጋ የሚመሩት የሻለቃ 1 ፋኖች ጠላትን ከትላንት በስቲያ በተመሳሳይ መጋቢት 24 ቀን 2017 ምር የተባለው የጠላት ኃይል ላይ የሰነዘሩትን ጥቃት ተከትሎ ከፍተኛ ጉዳት ማድረሳቸው ተገልጿል። ያገዛዙ ጥምር ጦርን ስቦ ወደ ምሽግ በማስገባት በርካታ የጠላት ኃይል ሙትና ቁስለኛ የሆነበት ወታደራዊ እርምጃ በሻለቃዋ መወሰዱን የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ህዝብ ሚዲያ ኮሙኒኬሽን ዛሬ መጋቢት 26 ቀን 2017 ባወጣው በዚሁ መግለጫ ላይ ጠቅሷል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ የአብይ አገዛዝ ሰሞኑን በአማራ ክልል በንጹሃን ላይ ፈጸመውን ጭፍጨፋ አወገዘ። መላው ኢትዮጵያ ህዝብ ሞትን በየተራ ከመቀበል የሞት ምንጭ የሆነውን አገዛዝ በሰላማዊ መንገድ ለማስወገድ በሰላማዊ ትግሉ እንዲተጋ ሲል ጥሪ አቅርበዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ የአብይ አገዛዝ ሰሞኑን በአማራ ክልል ደቡብ ጎንደር እስቴና በጎጃም በሰሜን ሜጫ ወረዳዎች በአንድ ሳምንት ብቻ ቢያንስ ከ60 በላይ ንጹሃን መጨፍጨፉን ምክንያት በማድረግ ባወጣው መግለጫ ድርጊቱን አውግዞ በአገዛዙ የተገደሉ ንጹሃን ፍትህ እንዲያገኙ ሁሉም የሚመለከተው አካል የድርሻው እንዲወጣ የብልጽግና አገዛዝ በህዝብ ላይ የሚያካሄደው ጦርነት ንጹሃንን ከመግደል ጦረኛ ትውልድ ከመፍጠር ውጭ አንዳች ትርጉም እንደሌለውና ህዝቡ በሰላማዊ ትግል ተራ በተራ ሞት ከመቁጠር ወጥቶ ስርዓቱን ለማስወገድ እንዲንቀሳቀስ ጥሪ አቅርበዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ መጋቢት 26 ቀን 2017 ዓ.ም በስራ አስፈጻሚው አማካኝነት ባወጣው በዚሁ መግለጫ በየትኛውም ደረጃና መሰል የሚደረጉ ጦርነቶች በዓለም አቀፍ ደረጃ ተቀባይነት ያላቸውን የጦርነት ህጎች ማክበር ይገባቸዋል በማለት ዓለም አቀፍ የጄኔቫ ስምምነቶችን ጭምር በመግለጫው አስታውሷል። በአማራ ክልል ሰሞኑን ደቡብ ጎንደር እስቴና በጎጃም ሰሜን ሜጫ ወረዳዎች በአንድ ሳምንት ብቻ ቢያንስ ከ60 በላይ ንጹሃን መገደላቸውን የጠቀሰው ባልደራስ መግለጫ እንደ አይን ምስክሮች ዋቢነት መጋቢት 22 ቀን 2017 በጎጃም ሰሜን ሜጫ ወረዳ በብራቃት ከተማና ዙሪያ ያገዛዙ ሰራዊት ቤት ለቤት በመዞር ከ10 ዓመት ህፃን እስከ 72 ዓመት አዛውንት ድረስ በጭካኔ መግደላቸውን ጠቅሷል። የሜጫ ወረዳ ብራቃት ከተማና በዙሪያ የነበሩ የዓይን እማኞችና የተጎጂ ቤተሰቦች እንዳሉት አድማ ብተና የሚባለው ኃይልና ያገዛዙ መከላከያ ሰራዊት ብሎ ራሱን የሚጠራው ጦር ገጥመው ጥቂት የማይባሉ የመከላከያ ሰራዊት አባላት መገደላቸውን ተከትሎ የመከላከያ ሰራዊት በአካባቢው ያገኟቸውን ንጹሃን ላይ የበቀል እርምጃ መውሰዳቸውን የባልደራስ መግለጫ ጠቅሷል። በዚህም ጥቃት ቢያንስ 46 ንጹሃን የተገደሉ ሲሆን በርካቶች መቁሰላቸውን ከተጎጂ ቤተሰቦች ለማረጋገጥ መቻሉን አስታውቋል። በተመሳሳይ በደቡብ ጎንደር እስቴ ወረዳ ቆማ ንዑስ ከተማ አስመራ ቀበሌ መጋቢት 24 ቀን 2017 ዓ.ም አስመራ አንደኛ ደረጃ ትምህርት ቤት አጠገብ አገዛዙ በፈጸመው የድሮን ጥቃት 14 ንጹሃንን የገደለ ሲሆን የብልጽግና አገዛዝ በፈጸመው የድሮን ጥቃት የሟቾች ቁጥር ከተጠቀሰው ቁጥር በላይ ሊሆን እንደሚችል የጠቀሱት የዓይን እማኞች በተፈጸመው ጥቃት ህይወታቸው ካለፉት ንጹሃን በተጨማሪ 35 የሚሆኑ ንጹሃን በከባድና ቀላል መቁሰላቸውን ገልጿል። ከንጹሃን ሰዎች በተጨማሪ የተለያዩ የቤትና በግጦሽ ላይ ተሰማርተው የነበሩ እንስሳት ሳይቀሩ መገደላቸውን የዓይን እማኞች ተናግረዋል። የብልጽግና አገዛዝ አንድ ሀገር አስተዳደራለሁ ከሚል ኃይል በማይጠበቅ መልኩ በአማራ ክልል እያደረገ ያለው ጦርነት ይበልጥ ደም አቃቢና ዘላቂ እንዲሆን እያደረገው ይገኛል ያለው የባልደራስ መግለጫ ከዚህ ቀደም በነበሩትና አሁንም ካሉት ጦርነቶች በመነሳት ስልጣን ላይ ያለው ኃይል ህልውናው ምን ያህል ከጦርነት ጋር የተያያዘ መሆኑን በግልጽ ያሳያል ብለዋል። ከዚህ ቀደም በተደረጉ ጦርነቶች ለተደረጉ ጥፋቶች ተጠያቂ የተደረጉ የፖለቲካ ሹማምንትና ወታደራዊ አመራሮች አለመኖራቸው አሁንም ለሚፈጽሙት ግፎች እንደ አረንጓዴ መብራት እያገለገላቸው ይገኛል በማለት ድርጊቱን አውግዟል። የጊዜ ጉዳይ ቢሆንም አገዛዙም ሆነ ሹማምንቶቹ እንዲሁም በልዩ ልዩ ሁኔታ በንጹሃን ደም እጃቸው ያለበት ግፈኞች በሙሉ ከህግ ተጠያቂነት እንደማያመልጡ ሊያውቁ ይገባል ሲል አስጠንቅቋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በንጹሃን ላይ የሚፈጸመውን ግድያና በህዝብ ላይ እየተካሄደ ያለውን አሳፋሪ ጦርነት አስታኮ ባቀረበው ጥሪ መላው የኢትዮጵያ ህዝብ ሞትን በየተራ ከመቀበል የሞት ምንጭ የሆነውን አገዛዝ በሰላማዊ መንገድ ለማስወገድ በሰላማዊ ትግሉ እንዲተጋ ሲል ጥሪ አቅርበዋል። የብልጽግና አገዛዝ በህዝብ ላይ የሚያካሄደውን ጦርነት ንጹሃንን ከመግደልና ጦረኛ ትውልድ ከመፍጠር ውጭ አንዳችም ትርጉም እንደሌለው አውቆ ያሰማራውን ኃይል በአፋጣኝ
ጉዳይን ከአማራው ክልል አውጥቶ የሀገሪቱ ድንበር በማስጠበቅ ላይ እንዲያተኩር፣ በአገዛዙ የተገደሉ ንጹሃን ፍትህ እንዲያገኙ ሁሉም የሚመለከተው አካል የድርሻውን እንዲወጣ በማለት ጥሪ አቅርበው ፓርቲው በተሰዉት ንጹሃን ሰማዕታቶች የተሰማውን ጥልቅ ሐዘን ገልጾ ለቤተሰቦቻቸውና ለመላው የኢትዮጵያ ሕዝብ መጽናናትን እመኛለሁ በማለት የባልደራስ እውነተኛ ዲሞክራሲ ፓርቲ የሥራ አስፈጻሚ ኮሚቴ ዛሬ መጋቢት 26 ቀን 2017 ባወጣው በዚሁ መግለጫ ጠቅሷል። የሌተና ጀነራል ጃጋማ ኬሎ 2 ጋሻዎችና 5 ጦሮች ፒተር ሹልዝ ከተባሉ ግለሰብ ለኢትዮጵያ ቅርስ ባለስልጣን ተበረከቱ። ጋሻዎቹና ጦሮቹም ታላቅ የትግል አርበኛ የነበሩት ጃጋማ ኬሎ ግለ ታሪካቸውን እንዲጻፍና እንዲታተም ከፍተኛ ሚና ላደረጉት የኤስጂአይ አፍሪካ ሊሚትድ ባለቤት ሚስተር ፒተር ሹልዝ ከ16 ዓመታት በፊት በስጦታ ያበረከቱላቸው እንደነበረ በርክብክብ ወቅትም ተገልጿል። ቅርሶቹን የባለስልጣኑ ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው የተረከቡ ሲሆን ፕሮፌሰር አበባውም የታዋቂውና የስመጥሩ አርበኛ ሌተና ጀነራል ጃጋማ ኬሎ የሆኑ ቅርሶችን ለባለስልጣኑ በመለገሳቸው ደስታ እንደተሰማቸው ገልጸዋል። በተለይም ቅርሶቹ ለባለስልጣኑ እንዲሰጥም ከፍተኛ አስተዋጽኦ ላደረጉት ለአቶ ማሞ ምህረቱና ለአቶ ተስፋዬ ኃይለ ሚካኤል ምስጋና ማቅረባቸውም ተዘግቧል። ዋና ዳይሬክተሩም ለፒተር ሹልዝ የምስጋና የምስክር ወረቀትም የሰጡ መሆናቸውም ተስተውሏል። ታላቅ የትግል አርበኛ የነበሩት ጃጋማ ኬሎ ጣሊያን ኢትዮጵያን ስትወርም ቀኝ ግዛትን አልቀበልም ብለው በ15 ዓመታቸው ጠላትን ለመታገል የቆረጡና በአርበኝነት የታገሉ ጀግና እንደነበሩ ባለስልጣን መስሪያ ቤቱ በመረጃው አውስቷቸዋል። በነበራቸው የትጥቅ ትግል ቆይታም በወራሪው ኃይል ላይ ከፍተኛም ኪሳራም ጉዳትም ያደረሱ በስራቸው በርካታ አርበኞችን በማሰለፍ ትግሉን ያከናወኑ የነበሩ አርበኛ እንደነበሩም ተገልጿል። በ5 ዓመት የጦርነት ወቅት 3000 ወታደሮችም የነበራቸው በርካታ የጣሊያን ወታደሮችን በመግደል 500 ጣሊያን ምርኮኞችን ለእንግሊዝ ወታደሮችም ያስረከቡትም 3000 የጦር መሳሪያ የማረኩትም ሌተና ጀነራል ጃጋማ ኬሎ ቀዳማዊ ኃይለ ሥላሴ ከእንግሊዝ ከስደት ሲመለሱ በኦሮሚያ ክልል ገመቺ ወረዳ ድረስ በመሄድ ንጉሱ እንደጎበኙአቸው ንጉሱም በግል መኪናቸው ወደ አዲስ አበባ ጃጋማ ኬሎን ይዘዋቸው በመምጣትም ጃጋማ ኬሎ ላበረከቱትም አርበኝነት የወርቅም ሰዓትና ገበርዲን ኮትም እንደሸለሟቸው ቢቢሲ ቀደም ሲል ዘግቧል። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ ጉዳይ አስፈጻሚ የተባለው ምክክር ኮሚሽን ባህር ዳር ላይ ዛሬ መግለጫ ሰጠ። አማራ ያልተወከለበት ምክክር ኮሚሽን በነገው ዕለት የአማራ አጀንዳን እሰበስባለሁ ማለቱን ገለጸ። በአብይ አህመድ በጎ ፈቃድ የተቋቋመውና የስርዓቱን ጉዳይ ያስፈጽማል የሚባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ከነገ ጀምሮ ጦርነት ባወጁበት አማራ ህዝብ ክልል አጀንዳ ለመሰብሰብ ተዘጋጅቻለሁ በማለት ዛሬ ባህር ዳር ላይ መግለጫ የሰጠ ሲሆን በክልሉ ከሚገኙ 267 ወረዳዎችና ከተማ አስተዳደሮች መካከል ከ263ቱ የተመረጡ 6000 ተወካዮች ባህር ዳር ገብተዋል ሲል ሰሞኑን ከ32 በላይ የኢትዮጵያ አየር መንገድ የታጠቁ ወታደሮችን በማጓጓዝ ባህር ዳርን ዙሪያውን በማጠር በነገው ዕለት ያሰቡትን ድራማ ለመስራት መዘጋጀታቸውን በሰጡት መግለጫ አስታውቀዋል። በርካታ የአማራ ክልል ወረዳዎችና ቀበሌዎችን ፋኖ በተቆጣጠረበትና ዋና ዋና ከተሞች ላይ ተንጠልጥሎ የሚገኘው ራሱን የአማራ ብልጽግና ብሎ የሚጠራው አብይ አገዛዝ ጉዳይ አስፈጻሚ ኃይል ጋር በመተባበር የሚሰሩትን ድራማ ለመፈጸም መዘጋጀታቸውን ለአብይ አህመድ ሐሰተኛ ዶክትሬት ዲግሪ በመስጠት በኮሚሽኑ ውስጥ እንዲካተት የተደረገው ዶክተር ዮናስ አዳየን ጨምሮ መላኩ ወልደ ማርያም የተባለው ሌላው ኮሚሽነር ዛሬ ባህር ዳር ላይ በጋራ በሰጡት መግለጫ ጦርነት የታወጀበት ህዝብ ላይ የጦርነቱ ችግርና አደጋ ያለ እንዴት አጀንዳ መሰብሰብ ይቻላል የሚሉ ጥያቄዎች የቀረቡላቸው ቢሆንም የጸጥታ ጉዳይ እኛን አይመለከትም በማለት መግለጫ ሰጥተው አጀንዳውን እንደሚሰበስቡ አስታውቀዋል። ከነገ ጀምሮ በባህር ዳር ይደረጋል የተባለው አጀንዳ ማሰባሰብ የአገዛዙን ጉዳይ ለመፈጸም የተቋቋመው ኮሚሽን የተሰጠውን ተልዕኮ አጠናቆ በቅርቡ በአንድ ዓመት ጊዜው እንዲራዘም የተደረገ ሲሆን ኮሚሽኑ ለአብይ አህመድ ወደ ሰራው ቤተ መንግስት እንዲገባ ህገ መንግስቱን በማሻሻል የኦሮሞ ስልጣን አጽንተን እናስቀጥላለን በሚል የወሰዳቸው ያሉ እርምጃዎችን ተግባራዊ ለማድረግና አዲስ አበባን ድሬዳዋንና ሞያሌን ጨምሮ ወደ ኦሮሚያ ክልል ለማካለልና እስከ ወሎ ድረስ የኛ ነው በሚል ከኦሮሚያ ክልል አጀንዳ ሰበሰብን ያለው ኮሚሽን ካድሬዎችን በመሰብሰብ በነገው ዕለት 6000 ያላቸው ተወካዮች ባሉበት የአማራ ህዝብ በ1983 በተደረገው ሽግግር ሂደት ውስጥ ያልተሳተፈበትን እርምጃ ለመድገም የሚንቀሳቀሰው ኮሚሽን በዛ ጊዜ አልተወከልም ስላላችሁና ህገ መንግስቱም አማራ ያልተሳተፈበት በመሆኑ ይህም ካርሶ አደሩ ስለሚቀርብ እሱን ለመቅረፍ መተናል በማለት ሁለቱ ኮሚሽነሮች አንዱ መላኩ ወልደ ማርያም የተባለው በዚሁ መድረክ ላይ ተናግረዋል። ከፋኖ ታጣቂዎች እስካሁን ይፋዊ ምላሽ አላገኘንም ያለው ይሄው የአብይ ጉዳይ አስፈጻሚ የተባለው ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ አብይ አህመድ የተጨበረበረ የሰዎችን ጥናት
ጥናት አቅርቦ የዶክትሬት ዲግሪ በአዲስ አበባ ዩኒቨርሲቲ ስር እንዲሰጠው በማድረግ ስሙ ተደጋግሞ ሲነሳ የነበረ ሲሆን ከዚህ ቀደም የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አራያ ከታጣቂዎች ጋር እየተወያየን ነው በማለት ሲሰጧቸው የነበሩ መግለጫዎች ተቃራኒ መሆኑም ታውቋል። ከታጣቂዎች ጋር እየተነጋገርን ነው በማለት ያገዛዙን አጀንዳ ለማስፈጸም ሲሰጡት የነበረውን ማዘናጊያ የሚቃረን ሲሆን በአራቱ ማዕዘን ያሉ ታጣቂዎች በቡድን ቀጥተኛ የሆነ ምላሽ አልሰጡንም በማለት የዚሁ ኮሚሽን አመራሮች ዛሬ ባሰጡት መግለጫ ተናግረዋል። አብረን ነጋገር የሚል ይፋዊ ምላሽ እንዳላገኙ የተናገሩ ሲሆን ታጣቂዎቹ ተወካዮቻቸውን አሁንም ወደ ምክክር መድረኩ መላክ ከቻሉ እንቀበላለን በማለት ጦርነት በታወጀበት ህዝብ ላይ አገራዊ ምክክር እንዴት ይደረጋል የሚለውን ጥያቄ ለማድበስበስ በሰጡት ምላሽ ላይ አስታውቀዋል። የሰላሙ ጉዳይ እኛን የሚመለከት አይደለም፣ የጸጥታውን ጉዳይ የሚመለከቱን ጠይቋቸው በማለት አድበስብሰው ለማለፍ ሲሞክሩም ተስተውለዋል። አብይ አህመድ በአማራ ህዝብ ላይ ቀጥተኛ ጦርነት በማወጅ አማራን ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ በሚል በእብሪት ከ2 ዓመት በፊት የከፈተውን ጦርነት ተከትሎ ጦርነቱን በአጭር ጊዜ አጠናቅቄ በአገራዊ ምክክሩ ሽፋን አማራ ተወካዮች ያላቸውን አገልጋዮቹን በማሰማራት አጀንዳ ለመሰብሰብ ተደጋጋሚ ሙከራ ያደረገ ቢሆንም ሳይሳካለት መቆየቱ ሲዘገብ ቆይቷል። በስር ላይ የሚገኙ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል መምህርትና ጋዜጠኛ መስከረም አበራ ሂደቱ ቀደም ሲል ህወሓት በበላይነት ተቆጣጥሮት የነበረውና አማራ ባልተወከለበት የ1983ቱ ሽግግር ሂደት ተከታይ ክፍል ሲሆን የአሁኑ ልዩነቱ በኦሮሞማው አገዛዝ ቁጥጥር ስር ያለ በመሆኑ ሁለቱም አማራ ጠል ኃይሎች ውስጥ አማራ ውክልና እንደሌለው ገልጻ ተቃውሞ ማቅረቧና ሌላው የፖለቲካ እስረኛ ኤርሚያስ መኩሪያ በዚህ አማራ በማይወከልበት እውነተኛ ያልሆነ አገራዊ ምክክር ኮሚሽን የትኛውም አማራ እንደማይሳተፍ መግለጹ አይዘነጋም። ሰሜን አፍሪካዊቷ ሊቢያ በግዛቷ የሚንቀሳቀሱ ዓለም አቀፍ ግብረሰናይ ድርጅቶችም የአፍሪካውያን ስደተኞች በቋሚ እንዲኖሩ ያበረታታሉ፣ የህዝብ አሰፋፈራችንን ስብጥራችንን እንዲዛባም ጥረት ያደርጋሉ በማለትም ድርጅቶቹን አገር ለቀው እንዲወጡ አዘዘች። ድርጅቶቹ ግን ተቃውሟቸውን አሰምተዋል። የአገሪቱ የአገር ውስጥ ደህንነት ባለስልጣን ቃል አቀባይ ሳልዋን ጋየት በትላንትናው ዕለት በሰጡት አስተያየት የመንግስታቱ የስደተኞች ድርጅት የኖርዌጂያኑ የስደተኞች ካውንስል ድንበር የለሹ የዶክተሮች ድርጅትን ጨምሮ 10 ድርጅቶች የአፍሪካ ዝርያ ያላቸው ስደተኞች በሊቢያ እንዲሰፍሩ በማድረግ የሊቢያውያን የህዝብ ቁጥርና አሰፋፈር እንዲዘበራረቅ ለማድረግ የተቃርኖ ስራ እየሰሩ ይገኛሉ በማለት ግብረሰናይ ድርጅቶቹ በሊቢያ የሚገኙ ቢሮአቸውን ለቀው እንዲወጡም ታዟል ብለዋል። ለኢትዮጵያንና መሰል የሳራ በታች የሚገኙ ስደተኞች መሸጋገሪያ የሆነችው ሊቢያ ይህንን የጸረም ጥቁር አፍሪካውያን ዘመቻን የተከተለችው ጎረቤቷም ቱኒዚያም ከ2 ዓመት በፊት የተከተለችውና አነጋጋሪ የተባለውን ጥቁሮችም ጠል ውሳኔ ነጸብራቅ መሆኑም ተገልጿል። አምባገነኑ መሪዋም ኮሎኔል መሐመድ ጋዳፊ እንደ ፈረንጆቹ አቆጣጠር በ2011 ከስልጣን በተወገዱ በኋላ የጦር አበጋዞች መፈንጫ የሆነችው ሊቢያ ኢትዮጵያንን ጨምሮ የተለያዩ ስደተኞች በሜዲትራኒያን ባህር በኩል በመሻገር ወደ ምዕራብ አውሮፓ ለመግባት በሚያደርጉትም ጥረት በሊቢያ አጋቾች እየተያዙ ለማስለቀቂያ ገንዘብ የሚጠየቁበትም ይህንንም ለማስፈጸም ዘግናኝ ግርፋትን የጾታም ትንኮሳና የሰብአዊ መብትም ጥሰቶችም ሰለባ መሆናቸውን የቅርብ ጊዜም ትዝታ ነው። በትላንትናው ዕለትም ቢሮአቸውን እንዲዘጉ በትሪፖሊ አስተዳደር መመሪያ የተላለፈባቸው ዓለም አቀፍ ግብረሰናይ ድርጅቶች እኛም እነዚህ ተስፋ የቆረጡ ስደተኞችን በጊዜያዊነት በሊቢያ ውስጥ እንዲቆዩ ረዳናቸው እንጂ በዘላቂነትም በሊቢያ ውስጥ እንዲቆዩ የማድረግ መብት የለንም በማለት የሊቢያ መንግስትን ያስተላለፈባቸውን ጸረ ስደተኛ አቋምን ተቃውመዋል። እንደ ዓለም አቀፉ የስደተኞች ተቋም UNHCR መረጃም በሊቢያ ውስጥ በትንሹ ወደ 2241 የሚጠጉ ኢትዮጵያን ይገኛሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ለወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።